መሆንሽን ተጠራጥሬያለሁ። ልንገርሽ እውነቱን፣ ልጅ አትመስይኝም ጭራሽ። ምን እናቴ? ቆይ እኔ ልጅሽ አይደለሁ? አዎ፣ በዚህ ሰዓት እንደዛ ብቻ ነው የማስበው። በጣም አዝናለሁ። እኔ ቆይ እንደ ልጅ ማልታይበት ቤት ምን እሰራለሁ? ቁጭ በይ፣ የትም አትሄጂም። ሁለታችሁም አዳምጡ። ነገ ጠዋት የዲኤንኤ ምርመራ እናደርጋለን። ወንድሜን ስላመንኩ እንጂ መጀመሪያ ነበር ማድረግ የነበረብኝ። ስለዚህ ነገ በጠዋቱ ምርመራውን እናደርጋለን። እየሰማሽ ነው አይደል? ልጄ የሆነች ግን ካልተገኘሽ የልጄን ሕይወት በመቀማትሽ እሰው ቤት ገብተሽ ንብረት በመዝረፍ ወንጀል እከስሻለሁ። ይሄንን ወቂ። አባባ ላይ ለንብረት ብለህ ነው ቂሙት ይዘው። በጣም የምትገርም ሰው ነው አንተ፣ ክፉ ሰው። አንቺ ውሸታ። ልጄ ተው፣ እኔ በቃለሁ። እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። ሳሚ ሁሉንም ነገራት። በስተመጨረሻ ምን አለ ብሌን ያንቺ ልጅ ናት የሚለውን ቃል ብሰማ ብላችሁ ስንቶቻችሁ እንደዛ ተሰምቷችኋል? እጅግ የሚገርመውና የሚደንቀው ነገር በስተመጨረሻም የጠረጠርኩት ነገር እውነት ሆነ። ቃል የኔ ልጅ ምንም እንደማትመስል ውስጤ ነግሬ ነበረ፣ ግን ልጅ የት ናት የሚለው ጥያቄ ሳሚ ቢነግራትም ነገሮች እንዳልተሳኩ ነው ያየ ነው። ቃል ልጇ እንዳልሆነች አስረግጦ ነግሯታል። የአባቷን ሀብት ለመውረስ እሷንም ቀን ጠብቆ እሷን ለመግደልና ለመግደል እየአሴረ እንደሆነ ነገራት። አቶ ኃይሉ ግን ምን አይነት ጨካኝ ነው! በአባቱ ላይ የጨከነ በእህቱ ላይ ምሕረት ይኖረዋል ብለን አናስብም። አባቱንም ለሀብት ብሎ አንቆ የገደለ ሰው የእህቱን የተንደላቀቀ ሕይወት ይተውላታል ማለት ዘበት ነው። ሰላም እየተከበራችሁን የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ አደራ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ሳሚ በስተመጨረሻም ለሰላም ትክክለኛ ቃሉን ነግሯታል። ወደድሽም ጠላሽም አምኖ መቀበል አለመቀበል ያንቺ ነው። ሰላም ትክክለኛ ልጅሽ ቃል አይደለችም ብሎ ነግሯታል። እየተጫወትሽብኝ ነው፣ ወንድሜን ልታጣላይ ነው ብለሽ ካሰብሽ በአንቺ ስልክ ነበር ደውዬ የምልሽ፣ ግን ይሄ በኃይሉ ጋር ለማውራት የደወልኩት ስልክን አንቺ አንስተሽውን ይሄ አጋጣሚ የተፈጠረው እያላት እያወራት እያለ ነው። አባባ ለአንቺ ሲያወርስሽ ያንን በቀል በማድረግ ነው አንቺንም ለማጥፋት ቀን እየቆጠረልሻለሁ። አንቺ አረብ ሀገር ስትሄጂ ልጅሽን አውጥቶ ጥሎልሻል። አንቺ ብር ይዘሽ ስትመጪ ነው አንቺን በምክንያት አድርጎ ብርሽን ለመቀማት ያንቺ ያልሆነችው ልጅ የሰጠሽ ብሎ ነግሯታል። ወይዘሮ ሰላም እጅጉን ተበሳጭታለች። እጅጉን ስሜታዊ ሆናለች። አቶ ኃይሉን በጥፊ መታችው። ይህን ያህል ጨካኝና ረመኔ ነው ሆይ? ወንድሜ አባቴ እኮ እንዴት እንደሚወድህ እንዴት እንደሚያስብልህ ስሜታዊና ግልፍተኛ ስለሆንክ ለእኔ ሁሉንም ነገር ቢሰጠኝም ግን የሚያስፈልገውን ነገር ለመለወጥ የሚጠቅመውን ነገር ሁሉ አድርግልን ነበር የሚለኝ ሲል ስትለው አቶ ኃይሉ ኦልሬዲ አባቱን አንቆ እንደገደለው እንግዲህ አይተናል። እኔ ሳሚ ሁሉንም ነገር የነገረች መስሎኝ ነበረ፣ አባባን አንቄ እንደገደልኩት በእጄ እያለ እንግዲህ በልቡ ሲያወራ ነው የሰማነው። እና ይሄ ለአባቱ ምሕረት የሌለው ለሌላ ሰው ርህራሄ ይኖረዋል ማለት እንደው ወደ አውሬነት ወደ ጭራቅነት እየተለወጠ ነው የሚሄዱ እና በጣም የሚያሳዝናል፣ በሚሰብር ጉዳይ ነው። ወይዘሮ ሰላም አሁን እውነቱን አውቃለች። ኦልሬዲ ቃል የሷ ልጅ እንዳልሆነች፣ ቃልም እንግዲህ ብልጥ ስለሆነች አሳልፎ ይሰጠኛል፣ አቶ ኃይሉ አሳልፎ ሊሰጠኝ ነው፣ ሊያጋልጠኝ ነው። ምክንያቱም ራሱን ለማዳን እኔን በቃ የአንቺ ልጅ መስላኝ ነው ያመጣዋት የሚለውን ነገር ነው ሴራ ያሴረው ማለት ነው። እንግዲህ ወይዘሮ ሰላም ትክክለኛ ልጅ ቃል ካልሆነች ልጅ ማናት እያለች እየጠየቀችው እያለ ነው እንግዲህ በቅጽበት አቶ ኃይሉ መጥቶ ስልኩን ባይቀማት ኦልሬዲ ተሰማው ነበረ። ሳሚም ከመናገር ወደ ኋላ አላለም። ትክክለኛ ልጅሽ ብሌን ናት፣ አንቺ ጋር ለመገናኘት ፈጣሪ የፈጠረው ምክንያት ሊሆን ይችላል፣ ቤትሽ ሰራተኛ ሆነ የተገባችው እያላት እያለ እንግዲህ ይህን ቃል ደግሞ አቶ ኃይሉ ሰምቷል። ኦልሬዲ ሳሚ እንደሆንም አይቷል። እገልሃለሁ እያለ ነው። አሁን ትልቁ ጉዳይ እዚህ ጋር ነው። ወይዘሮ ሰላም ቃል ልጇ እንዳልሆነች ታውቃለች። አቶ ኃይሉ ደግሞ ሳሚ ብሌን ልጅሽ ናት የሚለውን ቃል ሲነግራት ስልኩን ቀምቷታል። ጨርሳ አልሰማችሁም። ልጅ ማናት የሚለው ጥያቄ ይነሳል። በመቀጠል አቶ ኃይሉ እንዴት ወንድምሽን ትጠረጥሪያለሽ? ሳሚ አንቺና እኔ ለማጣላት ነው እያለ ነው። ቃልም እዚህ ጋር ሰምታ እንዳልሰማችሁና ምንም እንዳልተፈጠረ ስሜን እየጠራችሁ ነበር እያለች ሾከክ እያለች ገብታለች። እንግዲህ ወይዘሮ ሰላም ከመጀመሪያውም ነገሮች ግራ ይገባኝ ነበረ፣ በምታደርጉት ነገር ሚስጥራችሁ አይገባኝም ነበረ፣ ቤቴ ውስጥ ምን እየተካሄደ እንደው አላውቅም ነበረ። በትክክል አንተ እያስመሰልክ ነው፣ ውሸታምና አጭበርባሪ ነው ወንድሜ። በዚህን ያህል የኔ የሆነው ሁሉ ያንተ እኮ ነው፣ የፈለግከውን ያህል ውሰድ እያልኩ ምን ነው ምን አረኩ እያለች እንግዲህ ወይዘሮ ሰላም አሁን ምንም በፍጹም በልቤ ላይ እምነት አታገኝም። አይደለም ለኃይሉ
ቃል ብሌን ራሱ የዛን ቀን ሄለን ሲጋራ እያጨሰች አላጨሰችም ወይም አላስፈራራችኝም ብላት ተናግራ ሳለ እኮ እንዴት ልቧ እንደተሰበረና እንዴት እምነቴን አጣሽ ብላ እንደተቀየመቻት አይተናል። እና አቶ በኃይሉን በቀላሉ እምነቱን አታገኘም። አሁን ትልቁ ጉዳይ እዚህ ጋር አቶ በኃይሉ ቃል የአንቺ ልጅ አይደለችም የሚለው ነገር እኔ ራሱ ተሸውጄ ሊሆን ይችላል እያለ እንግዲህ ማስመሰሉን ቀጥሏል። በፍጹም አላምንህም፣ ወደድክም ጠላህም ዲኤንኤ እናስመረምራለሁ ብላለች። በኃይሉ ደግሞ እጁ ረጅም ነው። ዲኤንኤኑን የብሌንን ጸጉር ወስዶ ሊያስመረምር ይችላል። ትልቁ ጉዳይ አሁን ቁልፍ ያለው ዳግም ጋርና ሳሚ ጋር ነው። ዳግም ቃልን እንደምን ማወጣቶ እውነቱን ማግኘት፣ ሳሚ ደግሞ እኔ ያልኩሽ ብሌን ልጅሽ ናት የሚለውን ነገር አልሰማሽኝም ወይ? ወይም ብሌን ሰላም እናትሽ ናት የሚለውን ነገር መናገር። በቃ ትክክለኛው መጨረሻ ይሄ ነው። አሁን በዲኤንኤን ምናምን አቶ በኃይሉ ውጤቱን አቀያይሮ ጸጉር ነው ኦልሬዲ ዳይሬክት ሊዛ መነቀል አለበት የሚባለው ጸጉር እንኳን ቢነቀል ከዶክተሩ ጋር ተመሳጥሮ ሊያስቀይረው ይችላል። ወይዘሮ ሰላም አሁን ማንንም ማመን አትፈልግም። ስለዚህ ግን ምንድነው ልቦ የሚናግራት ነገር ሁልጊዜ ጥያቄ የሚነሳበት ነገር የኔ ልጅ አልመስለኝ እያለች ነው የሚለው ነገር ተሰምቷታል። አረጋግጣለች ማለት ነው። ስለዚህ በኃይሉም እየዋሻት እንደሆነ በዚህን ያህል ልክ አስመሳይና በዚህን ያህል ልክ መሰሪ እንደሆነ ደርሳበታለች። በሌላው በኩል ደግሞ እጅግ የሚገርመውና የሚደንቀው ነገር ቃል ናት። ቃል እንግዲህ አቶ በኃይሉ ራሱን ለማውጣት እኔን አሳልፎ ሊሸጠኝ ይችላል፣ ሊያጋልጠኝ ይችላል የምትለው ነገር እኔ ልጅ ካልሆንኩኝማ በቃ ልሂድ ስትል የሰው ቤት በመዝረፍ ልጅ ያልሆንሽው ልጅ ነሽ ብለሽ በመምጣት እከስሻለሁ እያለች ነው ወይዘሮ ሰላም። ሁሉንም አፋጣቸዋለች። ሌላው የሌባ ደረቅ የወይዘሮ ገነት ጎረቤት ናት። የወይዘሮ ገነት ጎረቤት እንግዲህ ለምን ገባሽ ለምን ውጪ የሚባለውን ነገር ቃል ስትሰማ አባትህ በሰው እጅ እንደተገደለ የሚለውን ነገር እናትና ልጅ ለማጣላት ነው እንጂ ዳግምን ለመጥቀም አይደለም። እናትና ልጅ እንዲጣሉና ሰላሟን እንድታጣ የሚለው ስሜት ነው ይቺ ነገረኛ ሴትዮ የፈጠረችው። እንግዲህ ወይዘሮ ገነት የአቶ በኃይሉን ስም ስትጠራ ራሷን ስታወደቀች። ከዛም በኋላ ውጭልህ ስትባል ነው እናት ዋሽታሃለች፣ አባትህ ማን እንደገደለው በሰው እጅ ነው የሞተው የሚለውን ነገር ለዳግም ስትነግረው ወይዘሮ ሰላም ወይዘሮ ገነት እጅጉን ተበሳጨች ማለት ነው። ስለዚህ ነገሮች አሁን በጣም ውስብስብ እየሆኑ ነው። ይቺ ጎረቤት አሁን ከአቶ በኃይሉ ብር ማግኘት ትፈልጋለች አይደለም። ስለዚህ አባትህ ምናምን የሚለውን ነገር ምን አስፈለገ? እኔ አንዳንድ ጊዜ እኮ ግን ማለት ከቅርብ ወዳጅ ከሩቅ ጥላት የቅርብ ወዳጅ እንዴት አድርጎ እንደሚጎዳ ነው የሚገባኝና በጣም ይገርማል። አንዳንዴ ደግሞ ተው ስንትባሉ አንዳንድ ተንከሲስ ሰዎች የሆነ አይን አውጣ የሆኑ ሰዎች አሉ። ስለዚህ ወይዘሮ ገነት ኦልሬዲ አቶ በኃይሉን የገደለው ብላ መናገር ባትፈልግም ኦልሬዲ ዳግም አባቱ በሰዎች እንደተገደለ በእርግጠኝነት አምኗል። እናቴ የደበቀች ነገር አለ፣ ከኔ የሸሸችው ነገር አለ ከመጀመሪያው ጀምሮ በማለት እያሰበ ነበረ። እንግዲህ ኦልሬዲ በኃይሉ ሊሆን ይችላል። በኃይሉን ስሙን ስንጠራው ለምን ራሷን ስታወደቀች የሚለው ጥያቄ ይመጣለታል ማለት ነው። በጣም የሚገርመውና የሚደንቀው ነገር ብሌንም የእናቷን መፈለግ ጉዳይ በጥብቅ ዳግምን አስጠንቅቀዋለች። በነገርየው ላይ ትኩረት እንድትሰጠውና ጊዜ እንዳትፈጅ ቶሎ እንድትቆጭልኝ ፈልጋለሁ፣ የእናቴን ሁኔታ ማወቅ ፈልጋለሁ ብላለች። መጨረሻው ምን ይፈጠር ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ